አባባ ነገ እኮ ወደ ቤት እንመለሳለን። ያ ናቲ የተባለ የተረገመ ሰው አላም ነው። ይሄ ሰውዬ አቅም እንደሌለው ማሳየት አለብኝ። እመኑኝ አባባ፣ በማማ እምላለሁ ነገ ገኝቷል። መኖሯን ልወቅ። መኖሯን ባላየሁት መጠን ማመን እየከበደኝ ነው። እኛ ጠላት እንደሆነ ነግሯት ነበር። ኢቭን ስሙን ቀይሮ ተመስገን ብሎ ነው የነገራት። ይሄን ጭንቅላቱን ጥሩ ስራ ቢሰራበት ምን አለበት? ሽማግሌው ሚስቱን ማግኘት ዳገት ሆኖበታል። አይኑ ይበራል ሲባል ዛሬ እንዴት አድሬ እንደሚለው ሰውዬ እንዳትሆን ግንጃባይ። ተመስገን እሱ ጋር ምንም የተደበቀ ነገር የለም። ሁሉም ነገር ፊት ለፊት ነው። እርግጠኛ ሆነሽ ስለሱ ስታወሪ በጣም ነው የሚያበሳጨኝ። እሱ እንዴት ማወጣጣት እንዳለበት ያውቃል። ስለዚህ ደግሞ ይጠይቃታል። እንደሱ ነው። ካላስቸገርኩ ከማያ አንገት ላይ የወሰዱት ጌጥ ነበረ ብታመጣልኝ። አታስብ። በጣም ተላምዳችኋል። ተመስገን እኮ አይለኛ ነው እንጂ ዋን እኔ ቤቱን ይናፍቀ አዲስ ቤት እንደመጣ ሰው ጉብኝት አበዛህ ብዬ ነው። ሌላ ጊዜ ግን አባት ያለበት ቤት ሰዓት አይመጣም። ነውር ነው። እንዲህማ ካስከፋችሁ በቃ ልሄድ። ደህና ደር በስተርጅና ያስዋሹኛል። ችግር የለውም አባዬ፣ ለበጎ ነው። ግን ትሁት ትንሽ የተረጋጋች ትመስላለች። እንዲህ እንደተጀነን ትንሽ ቆይ። ትሁት ራሷ ነች ወደ አንተ የምትመጣው። አባዬ ይልቅ እሱን ተወውና ዛሬ ባለቤት እንደምትገኝ አስብ። እሱን ሳስብ እደነግጣለሁ። ሰውነቴ ሁሉ ይንቀጠቅጥብኛል። ችግር የለውም አባዬ፣ ፈጣሪ ይረዳናል። እንሂድ በቃ። ሰላም። እንግዲህ ትሁት ጀምሯል። በባለፈው ክፍል ተመስገንና አባባ ቃል በተገባቡት መሰረት ሁሉንም ነገር ሚስጥር አድርገው ቀጠሮ ይዘው ነበረ እድልን ለማግኘት የተቀጣጠሩት። እድል ጋር አባባ ደርሶ ልክ እንደተፋጠጡ ነበረ ያለቀና ዛሬ ከዛ ቀጥሏል። እንግዲህ አባባ አረፍ ብሎ ከስር ከመሰረቱ ነገሮችን ማጣራት ጀምሯል። እድል ከ4 ዓመት ጀምሮ ከሷ ጋር ያደገች ምርጥ ተወዳጅ ልጅ ነችና ለእናቷም የምትሳሳ ሁሉ ነገሩን ነገረችው። ዛሬ ግን ማየት አትችልም። ምክንያቱም ዛሬ ሰው ጋር መገናኘት ማውራት የምትችልበት ጊዜ አይደለም፣ ተከልክላለች። ስለዚህ አሁን ብታያትም እንኳ ልታናግራት፣ ልትስማት፣ ልታቅፋት አትችልምና ነገ ቤት እንሄዳለን ተመለሱ ስትለው አባባ ይህንን አምኖ ችሎ መቀበል አልፈለገም። ሚስቱን የዘመናት ናፍቆቱን ከዚህ መኖሯን አውቆ እሷን ሳያገኝ ሳያያት መሄዱ በጣም ከበደው። እንዴ አሁንስ ባላየዋት ቁጥር ትኖራለች የሚለው ነገር ሁሉ ራሱ ጥርጣሬ ከፍ እያለ ነው። ኧረ ምን ይሻለኛል እያለ በጣም ሲጨነቅ ተመስገን በጣም የልብ ወዳጁ አሁን ተመስገን በእርግጥ ምንም የሌለው አፍቃሪ ብቻ እንደሆነ ትሁትም ያው ተናግራለች። እውነት እንደዛ መሆኑንም አረጋግጠናል። ተመስገን እንደምንም አግባብቶ እንግዲህ ይህን ያክል ዓመት እንኳን ሳናያት ኖረናል። ነገ እናያታለን ተብለን ቀጠሮ ስንሰጥ ለምን እንደው የሚከብድን ብሎ አግባብቶ ወደ ቤት መልሶታል። ሌላው ደግሞ ናቲ መረጃ አጥቶ እዚህ ቤት ምን እየተፈጠረ እንዳለ መረጃ ሂድን ስለሆነ 10 ጊዜ ይመላለሳል። ይህንን ትዝብቷን ትሁትም እየነገረችው ነው። ቆይ አንተ ምን ያመላልሳል አለበለዚያ እዚህ ቁጭ በል ብላ እስከማለት ሁሉ ደርሳለች። እሱ ግን ምንም እንደዚህ አይነት ነገር ያስበው ነገር አለና ያንን ከማሳካት ወደ ኋላ የማይል ልጅ ነውና ናቲ የሆነ ስራ ትዝ አለኝ ብሎ አሁንም ተመልሶ ሄደ። ናቲ ትሁትን አግኝቶ አዲስ መረጃ አላገኘም። እሱነን ትሁት ጋር ቆይቶ ትሁት ጋርም ቆይ ስትለው ስራ አለብኝ ብሎ ቀጥታ ወደ ሄደ ወደ ጸበል ቦታው እድል ጋር ሄዶ አወራት። ስለ እናትየው ስለመመል ስለወደፊታቸው እያወራት ነው። እድል ደግሞ አራዳ ሆናለች። እንግዲህ እናቴ የመመለስ ዓላማ የላትም እዚሁ ትቆያለች እያለችው ነው። እሱም መቆየታቸው በጣም ደስ ብሎት በጣም አሪፍ የሚያስፈልጋችሁን ነገር አሟላላችኋለሁ ንገሪኝ እያላት ነው። እሷም አንድ ነገር እንዲያመጣላት ተጠይቀዋለች። በባለፈው ትሁትና ተመስገን የመጀመሪያ ቀን ያገኟት ጊዜ ሀብል ሰጣቸው ነበርና ያንን ሀብል እንድመልስላት እየጠየቀችው ነው። እሱም በደስታ እመልሳለሁ ብሏል። ተመስገንና አባባም እንግዲህ በተባባሉት መሰረት ነገ ለመገናኘት ወደ ቤት ከደረሱ በኋላ ግን ተመስገን አልገባም አለ። ምክንያቱም ይሄ ለጥርጣሬ ያስገምተናልና እኔ እዚህ ልመለስ፣ አብረን ወጥተን አብረን ከተመለስን አብረን እንደዋልን ስለሚገመት ይቅርብኝ፣ አንድ ቀንም ቢሆን ይሄ ነገር ሳይሳካ አላርፍም ብሏል። አባባም እሺ ይሁን ተባረክ ብለው መርቀው ልከውታል። አባባ እንደገባ ትሁትም ለማወጣጣት ይሁን እንግዲህ አባባ የት ቆይቶ እንደመጣ ለማወቅ ከየዋህነት ነው በእርግጥ ጠይቀዋለች። አባባም ሸምጥጧታል። እንግዲህ ስራ ላይ ነበርኩኝ ስራ ጨርሼ መግባቴ ነው ብሏታል። ስለ ተመስገንም አወሩ። ተመስገን ያው እንግዲህ እኔ ከሌለው ምን ይሰራል እያለ ይላታል። እሷም ስለ ተመስገን ማሰብ ጀምራለች። ናቲ እድል ጋር ያለውን ጉዳይ ከጨረሰ በኋላ ያንን ሀብል አመጣልሻለሁ ብሎ ቃል ስለገባላት ያን ሀብል ለማግኘት ነው መሰል የጨለመ በኋላ መጥቶ ያንን ባይኑ መቃኘት ግድግዳ ላይ እየተንጠለጠለ ይመስል ባይኑ ይቃኛል። ይህንን የታዘበችው ትሁት ምንድነው አንተ እኔ ነኝ የናፈቀው ወይስ ቤቱ ትለዋለች። እሱም ለመደንገጥ ብሎ አይ አንቺ ነሽ እንጂ ምናምን ብሎ ይመልሳል። አባባ በዚህ ጊዜ ቆጣ ብለው ከአባት ቤት በዚህ ሰዓት አይመላለሱም፣ ይሄ መናቅ ነው
ብሎ ሲደነፋ ናቲም ብዙ የደነገጠ አይመስልም። ግን አይ ሁላችሁም እንዲቅር ካላችሁ ልሄድ ብሎ ሲል ያግደረድሩኛል ብሎ ሲያስብ ደናደር የሚል ቃል ሲሰማ ተነስቶ ሄደ። አባባም በጣም ተናደው ይሄ ባለጌ በዚህ ሰዓት እንዴት ይመጣል ብለው ተቆጡ። ትሁትም በዚህ ሰዓት እንዴ አባዬ ምንድነው ምናምን ብላ ለመጠየቅ ብትሞክርም አይ እንግዲህ አንቺን ቢያከብረሽ በዚህ ሰዓት አይመጣም ነበር እኮ ብሎ ተቆጥቶ ተነስቶ ሄዷል። የናቲና የአባባ ሁኔታ ውስጥ ለውስጥ ያለው መናቆር ወደ ገሃድ እየወጣ ያለ ይመስላል። ናቲ በዚህ ሰዓት እንግዲህ እንደዚህ ተብሎ ይውጣ እንጂ ያንን ሀብል ለመፈለግ ተመልሶ መምጣቱ የማይቀር ነው። ሰው ጠብቆ ጊዜያት አይቶ ተመልሶ መጥቶ ጠቅላላ ሶፋውን ጠረጴዛውን እየፈተሸ ይገኛል። ላይ እንዴት ሀብል ሊቀመጥ እንደሚችል ባይገባኝም ሁሉን እየፈተሸ ነው። በአጋጣሚ ተመስገን ሲገባ ናቲ አንገቱን ደፍቶ እየፈተሸ ነው። ቃው ጉድ ጉድ እያለ ነው ውስጥ ለውስጥ እና በጣም ገርሞት አለ። እንግዲህ ሌባው ባይደነግጥም ያየው ደንግጦ ማለት ነው። ከዛም ተመስገን የመጣው አባባል ሊያወራ ያው የጀመሩትን ጉዳይ ለመጨረስ ነውና በሚስጥር አወሩና ሌላ የየራሳቸው ስራ ያላቸውና በሌላ ጊዜ ቀጠሮ ይዘው አሁን ሊያወራው የፈለጉት ነገር ማውራት እንደሚችሉ ተግባብተው ግን በውስጥ ለውስጥ የሚያውቁትን ነገር ለመፈጸም ተያይዘው ወጡ። አባባም ይህንን አስመስሎ በደንብ አክት አድርጎ ነው የወጣውና ይህንን አስመስሎ ከወጣ በኋላ በእነዚህ ልጆች ምክንያት እኔ በዚህ እድሜ ለዋሽ እያለ ይጸጸታል። ተመስገንም ያስተዛዝነዋል። ላይ ለበጎ ዓላማ እስከሆነ ድረስ ምንም ችግር የለውም። አሁን እንግዲህ ፈጣሪ ይርዳንና እናገኛታለን እያሉ ነው። ስለ ትሁት ስለ እሱ ግንኙነቱም ታወራ። አሁን ያለችበት የትሁት ሁኔታ በዚሁ ስሜትን ኮራጅንን እንዳልጠብቅ ራሷ ትመጣለች እያለው ነው። ተመስገን ግን አሁን ስለ ትሁት ጉዳይ አይደለም የሚያስበው አባባ ሚስት ስለመገኘት ነውና እንግዲህ ስለሷ እስኪ እናውራ ስለመገኘት አስብ እያለ ሲሉ አባባም አይ ስለሷ መገኘት ሳስብ እጨነቃለሁ፣ እደነግጣለሁኝ፣ እውነት አልመስልህ ይለኛል እያለ ሲል አይ እግዚአብሔር ይረዳናል እንግዲህ እግዚአብሔርን አምነን እንጓዝ ብለዋል። እግዚአብሔርን አምነው ተጉዘው ሄደው መቼም እንደሚያገኟት ተስፋ እናደርጋለን። እንግዲህ ሄዱና እድልን አገኟት። እድልን ያገኟት እንግዲህ እድል ባለችው መሰረት ቤታቸው ገብተው ነው። ቤት ሲቆፈቁፉ እድል ተገኘች። ነገር ግን ሌላው ችግር የሆነው ነገር ምንድነው? እድል አሁንም ሴትየዋን ዛሬ ከ3 ቀን በፊት ማግኘት እንደማይቻል መገናኘት እንደማይቻል ስታሳውቃቸው ደነገጡ። ስለዚህ ምን ይሻላል የሚለው መፍትሄ ሲመጣ ናቲ እንግዲህ በቀጠሮው መሰረት ላይ ወጥቶ ታች ወጥቶ ትሁትን አታሎ ሀብሉን ተቀብሏታል። ግን ሀብሉን ሲጠይቃት ትሁት የሆነ የጠረጠረችው ነገር አለ። የሆነ ነገር ካሁን ሰዎች የሚሉት የሆነ ነገርማ ሳይኖር አይቀርም፣ እስኪ እኔም መጨረሻ ነው ያለው ብላ ሀብሉን ሰጠዋለች። እሱም ያንን ሀብል ይዞ እድል ጋር ሊሄድ ሲል አስቀድሞ ሲደውልላት እሺ አለችው። ሄዶ ግን ቤተክርስቲያን ሲፈልግ አጣት። ቤተክርስቲያን ሄዶ ሲፈልግ ምን የሚል መልእክት ደረሰው? ቤት እንደሄዱ። ቤት እኔን ሳታሳውቂ እንዴት ሄድሽ ብሎ ሲደነፋ በአጋጣሚ አባባና ተመስገን በቆሙበት ነውና ይህን ነገር የተከሰተው። ስለዚህ እድል አባባ ወደ ቦታው ተመለስ፣ ምንም ሳይነቃ ነገሩን መፈጸም ስላለበት አለ ተመስገን። ተመስገን መቼም ብልህ ሆኗል። እስካሁን ይህ ሁሉ አስተሳሰብ ውስጡ ደብቆ በጩቤ በሽጉጥ ጫወት መኖሩ ያሳዝናል። ግን አሁን ተመስገን የቀኝ እጅ ሆኗል። እንግዲህ አባባ በእርግጥ ናፍቆት አሳስቷቸው ሊሆን ይችላል እንጂ ብልህ አባት ናቸው። ዛሬ ግን ተመስገን እንግዲህ ከአባባ የወረሰው ብልህነት ሊሆን ይችላል፣ አስተዋይነቱ። አንተ ሂድ፣ ይህን ነገር ኖርማል ሙሉ በሙሉ ጠላት መሆን የለብንም ከሱ ጋር፣ እሷን ፈልጎ እዚህ መምጣቱ ስለማይቀር አንተ ሊያይህ አይገባም ብሎታል። ድልም በዚህ ጉዳይ ተስማምታለች። ተመስገን አብሮ እድል ጋር ሊቆይ፣ አባባ ሊመለስ ተስማሙ። በዚያው መሰረት አባባ ተመለሰ። ናቲ እየደነፋ እድል ጋር ሄደ። እድልን ሂዶ ጉሮሯን አንቋታል። ጉሮሯን እንዳነቀ ተመስገን ከኋላ መጥቶ ምን ሊያደርገው እንደሚችል እንግዲህ መገመት ነው። ከአንዴ ሁለቴ አይተናል መሬት ላይ ጥሎ ሲያደባየውና በትሁት አቦ በስላሴ በሚል ጸሎት ምልጃ ነበር የተረፈ። ዛሬ ምን ሊፈጠር ይችላል የሚለውን እንግዲህ በሚቀጥለው ነው የምናየው። ምክንያቱም የዛሬው እዚህ ላይ ነው ያበቃ። እንግዲህ በቀጣዩ ዝግጅት እስክንገናኝ ድረስ መልካሙ ነገር ሁሉ ከእናንተ ጋር ይሁን። ሰላም።